ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች በጎጃም ዋና የፋኖ መሪ ጌትሽ ደመቀን ጨምሮ ጓዶችን ይዞ የመንግስትን ሰላም ጥሪ ተቀላቅለዋል። እነዚህና ሌሎች መረጃዎች ዘንድ ለእናንተ ቀርበና እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ይትቆዩ ዘንድ በአክብሮት እየጠየኩኝ ወደ ቀዳሚ አጀንዳ ወዳደረጉት ሳልፍ በጎጃም በደንበጫ ከተማ አካባቢ ሲንቀሳቀሱ የቆዩት ሶስቱ ጥንድ ሆነው በዛሬ ሰኔ 12 10ኛ ወር 2017 ዓመተ ምህረት ዛሬ በጧቱ የመንግስትን ሰላም ጥሪ ተቀላቅለው ገብቷል ማለት ነው። እነዚህ ሶስቶች ጥንድ ነው ገብተው እንግዲህ እዚህ በፊት በፋኖ እንግዲህ ሲያደራጁም ሲያዋጉም የነበሩት ናቸው። በዛሬው ዕለት ነው እንግዲህ በጧቱ የመንግስትን ሰላም ጥሪ ተቀላቅለው በአካባቢው ለሚገኝ ምንሻና እንዲሁም ለመከላከያ እጃቸውን እስከነ ሙሉ ትጥቃቸው የሰጡት እንግዲህ ጥቁር ክላሽ የታጠቁትን እስከነ ሙሉ ካዝና እስከያዙት ጥይት ድረስ ማለት ነው የመንግስት ሰላም ጥሪ ተቀላቅለዋል። እናመሰግናለን። በደንበጫ ላይ ያሉት ወንድሞቻችን የመንግስት ሰላም ጥሪ ተቀላቅለዋል። በእጅጉ እናመሰግናለን ማለት ነው። ሌላኛው ጉዳይ ሰሜን ሸዋ ዞን ጣረ ማርማ በር ተብሎ በሚታወቀው ወረዳ አካባቢ ሲንቀሳቀሱ የነበሩ የመንግስት ሰላም ጥሪ በተመሳሳይ መልኩ ተቀብለዋል ማለት ነው። ሪፐብሊካን ጥበቃ ኃይል አንደኛ ክፍለ ጦር አራተኛ ሻለቃ ምክትል አዛዥ ኦፕሬሽናል መቶ አለቃ የሆኑት ብሔረሰው ግርማ በተገኙበት እንግዲህ አቀባበል ተደርጎላቸዋል። እጅግ እናመሰግናለን። ለሰላም ለሚመጣ ምን ያህል ክብር እንደሚሰጠው እዚህ ጋር ማስገንዘብ ፈልጋለሁ ማለት ነው። ስለዚህ ህይወትን በከንቱ ከማባከን በተገቢ መልኩ እንግዲህ እንደነዚህ አይነት ወንድሞቻችን የመንግስት ሰላም ጥሪ እየተቀበሉ የሚገኙት ስለዚህ ከፍተኛ ማድረግ ያላቸው ራሱ ስልጣናቸውን ዝቅ ብለው እንግዲህ እየተቀበሏቸው ደማቅ አቀባበል እያደረጉላቸው ይገኛል። በእጅጉ ነው የምናመሰግነው ማለት ነው። እዚሁ ጋር በተያያዘ በሰሜን ሸዋም ወረዳ ማጅት ሬማ 01 ቀበሌ ተብሎ በሚታወቀው በተደረገ ድንገተኛ ኦፕሬሽን ማለት ነው 30 የዲሽቃ ጥይት 4 ሽጉጥና 3 የፖሊስ ሞተር ሲጠቀምባቸው የነበሩትን እንግዲህ መያዙ ፖሊስ አስታውቋል ማለት ነው። ስለዚህ እነሱ 3 የፖሊስ ሞተሮች ከጥቅም ውጭ እንደሆኑ እንዲሁም በርካታ ከጥቅም ውጭ የሆኑ የሞተር ብስክሌቶችም እንግዲህ መያዛቸውን አብረው ያከለው። ስለዚህ እንደዛ አይነት ድርጊት ነው እየተሰራ ያለው። አማራ ነጻ እናወጣለን እያለ መሰረተ ልማቶችን ማውደም፣ መሰረተ ልማቶች የህዝብ መገልገያዎችን እነዚህ ሞተር ብስክሌቶች ህዝብ ቢመጣ ህዝብ የሚገለገልባቸው ተተኪ ቢመጣ ተተኪ የሚጠቀምባቸው ነው ቢሄድ። ስለዚህ የህዝብ ሀብት እንደዚህ ምን አይነት ድርጊት ነው? አሁን ያለው ብልጽግና ወይም ፓርቲ ቢገለገልበት ነገ ለቆ ሲሄድ የሚጠቀምበት ህዝብ ነው። አንድ ድርጅት ቀጣይነት ኮንቲኒዩስ ያለው ነገር አይጠቀምበትም፣ የህዝብ ነው። ህወሓት ነበረ ለቀቀ፣ ያለው ንብረት ግን የህዝብ ሀብት ነው። ስለዚህ እነዚህ ማውደም ምን ማለት ነው? ለአማራ የሚቆረቆር ለአማራ ነጻ ወጣሉ እያለ እነዚህን መሰረተ ልማቶች ሲወድሙ ሳይ በጣም ነው የሚያሳዝን፣ የሚገርመው። እንዲሁ በጣም ከሚገርመኝ ካነሳን አይቀር ላስታውሳችሁ በእጅግ ኤክስፖርት የሚያደርግ እጅግ ዘመኑ የሆነ ፍሪጅ ነበረ ከሰሜን ሜጫ መራዊ ወረዳ ቆጋ መስኖ ፕሮጀክት ልዩ ቦታ ቻይና ካምፕ ተብሎ የሚታወቅ ይህ ፍሪጅ ፍራፍሬዎችን የተለያየ ፍሬሽ ፍሩት የሆኑትን ፓክድ በማድረግ ኤክስፖርት ነው የሚያደርግ። በጣም በሚገርም እንደውም የመራዊ ወረዳ እንደ በእንትን ሲናገር ከ800 ሺህ በላይ ገቢ ማስገኘት እንደተቻለ በዚህ ኤክስፖርት በማድረግ በተለይ እንደ አቮካዶ ሌሎችንም እና ይህ ፍሪጅ ከጥቅም ውጭ ነው ያደረጉት። ይህ ነው ወይ ለአማራ መቆርቆር፣ አማራ ነጻ ማውጣት? በጣም ልብ የሚሰብር ነው። ይሄን ከተጨባጭ ፋክት ስላየሁት ባይኔ ሰሜን ሜጫ መራዊ ወረዳ ልዩ ቦታው ቻይና ካምፕ የሚገኝበት ፍሪጅ የነበረ የቆጋ መስኖ እዛ ፕሮጀክት ስላለ እንደዛ አይነት እየተደረገ ነው አማራ ነጻ ያወጣሉ የሚለው። ይሄ ፍሪጅ አርሶ አደሩ የሚጠቀምበት አርሶ አደሩ ፍራፍሬ የሚሸጥበት በተለይ አቮካዶ ምርት በጣም አሁን በአርሶ አደሮች እየተጠቀሙበት ያለ ከዚያ ያስረክባሉ። ቀጥታ ፓክድ ይደረጋል፣ ኤክስፖርት ይደረጋል። እንደዛ አይነት የሞት አስተሳሰብ ይዞ አማራ ነጻ ያወጣሉ ማለት ምን ማለት ነው? በጣም በጣም የሚያሳዝን። ይሄ ተጨባጭ ስለሆነ ነው። እንደ ሌላውን እንተውና ይህ የህዝብ አይደለም ወይ? ይሄ የማህበረሰቡ የሚገለገልበት አይደለም ወይ የሚሉን ጥያቄ ለእናንተ ልተው እና በጣም ልብ የሚሰብር ነው። ስለዚህ መሰል ድርጊቶችም ሌሎችም ተመሳሳይ ስለሚደረጉ ነው ይሄን ለማንሳት አንድ ያስገደደኝ። ወደ ዋናው ቁም ነገራችን እንመለስና በዚሁም በምስራቅ ጎጃም ዞን በደጀን ወረዳ ደጀን የጎጃም የመጨረሻ ወደ አባይ በረሃ ልትሻገር ያለ ነው ወረዳ ኩራር ቀበሌ ተብለው ሲንቀሳቀሱ የነበሩት ዋና የፋኖ መሪ የነበሩ ጌትሽ ደመቀ ዋሴና ጓዶቹን ጨምሮ የመንግስት የሰላም ጥሪ ተቀላቅለዋል ማለት ነው። ስለዚህ ቀሪ ወንድሞቻችንም እንደነዚህ አይነት ኪሳራ ስለሚያስተናግድ የህዝብን
ሀብት ስለሚያወድም እንደዚህ የመንግስት የሰላም ጥሪ እንድትቀላቀሉ በድጋሚ መልእክት ማስተላለፍ ፈልጋለሁ። ስለዚህ የፋኖ መሪ የነበረውን ጌትሽ ደመቀን ጨምሮ መኳንንት አዱኛ ደምስ አለማይጫ እነዚህም የመንግስት የሰላም ጥሪ በዛሬው ተቀላቅሏል ማለት ነው። እንኳን በሰላም መጣችሁ። ቀሪ ወንድሞቻችን በሰላም የመንግስት የሰላም ጥሪ እንድትቀላቀሉ በድጋሚ መልእክታችን ማስተላለፍ እንወዳለን። ሌላኛው ቁም ነገር ማስታወስ ያለብን ያደጉ የበላይነትን ለማስጠበቅ ቀን ከሌት ይሰራሉ። እኛ ደግሞ የድነትን ለማስቀጠል ሌት ተቀን እንዋጋለን። በጣም የሚገርም ይሄ ነው። ያደጉ ሀገሮች ቀን ከሌት የሚሰሩት የበላይነታቸውን ለማስጠበቅ ነው። በወታደራዊ የሚሆን በኢኮኖሚ የሚሆን ሌት ተቀን ይሰራሉ። እኛ ደግሞ ሌት ተቀን የምንሰራው ለመዋጋት ነው፣ ለብሔር ነው። ይሄ ምንድነው የሚያስተምረው? ሌላኛው ሰሞኑን በሶሻል ሚዲያም በብዛትም እያዩት ነበረ። የኢራንና የእስራኤል ደጋፊ ሆነናል እኛ ኢትዮጵያኖች። ደገፍንም አልደገፍን የምናመጣው ለውጥ የለም። እነሱ ጡንቻቸው የሚፈታተን በሰሩት ልክ ነው። ራሳቸው በሰሩት ልክ ጡንቻቸውን ይፈታተናሉ። እኛ እዚህ ልክ እንደ ኳስ ተጫዋች ቁጭ ብለን ስለደገፍን ስላልደገፍን ራስ በራሳችን ስንነካከሳ ያለው በጣም የኢራንና የእስራኤል ደጋፊ ሆነን ብንደግፍ ባንደግፍ የምናመጣው ነገር የለም። በሰሩት ልክ ነው የሚፈታተን። ደግሞ ለውጥ የሚመጣው በሰራ ልክ ነው። ስለዚህ ውድ ኢትዮጵያውያን ለሀገራችን የምናስብ ከሆነ ለውጥ የሚመጣው በመሰራ ነው ልክ ነው። ስለዚህ ለኢትዮጵያ የምንቆረቆር ካለነ እንስራ። ዘረኝነትን እናውድም። ዘረኝነት አይጠቅምም። በዘረኝነት ታስረን በዘረኝነት ነው የምንሞተው። የትም የምናመጣው ለውጥ አይኖርም ማለት ነው። ስለዚህ ሰከን ባለ አስተሳሰብ ከዘረኝነት እንውጣ። የሸኔም ብትሆን አጠቅም፣ የፋኖ ብትሆን አጠቅም፣ የዋትም ብትሆን አጠቅም። በብሔር ታግለው ወደ ፌዴራል ብትሄድ ፌዴራል ያለው ሁሉም የብሔር ተቀባይ አይደለም። ህወሓት ትናንትና በብሔር ተነስቶ ወደፊት መጣ። ይሄው መልሶ ሀገሪቱን ደቆሳት መልሶ። ስለዚህ የሚያስፈልገው በሰከነ አስተሳሰብ ሀገራችን እናልማ። ዘረኝነት አይጠቅምም። ኢትዮጵያ ለዘላለም ትኑር። ሰላም ለኢትዮጵያ ይሁን እላለሁኝ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ትሆኑ ዘንድ በአክብሮት እጠይቃለሁ። እንዲህ ትኩስና ዕለታዊ መረጃዎች እንዲደርሷችሁ። ሌላኛው ደግሞ በድጋሚ ማሳሰብ የምፈልገው መጀመሪያ ስለ ፖለቲካ ከማሰባችን በፊት ዘረኝነታችን እናጥፋ። በቃ ዘረኛ አንሆን፣ አይጠቅምም። በየትኛውም ቢሆን ዘረኛ አይጠቅምም። ታሪክ እኮ ጠገብ ታሪክ ተምረናል። ወደ ኋላ ተመልሰን ያደጉ ሀገሮችን የነበረባቸውን የብሔር እንትን ያን ሁሉ እኮ አስታርቀው አጥፍተው ነው ዛሬ ያደጉት። እኛ እስካሁን ድረስ የእነሱ ታሪክ እየተማረ የራሳችን የውስጣችን የጓዳችን ማስታረቅ አቅቶናል። ስለዚህ የውስጣችን ለማስታረቅ ትልቁ ሚሞሪ መሆን የሚችለው ዘረኝነት የሚባለውን አስተሳሰብ መቅበር ስንችል ብቻ ነው። ስለዚህ የኢትዮጵያ የሚባለውን ሚሞሪ መልበስ አለብን። ብሔር የሚባለውን እዛ ብሔር ውስጥ መውጣት አለብን። አማራ ሆነ ስለ አማራ ማሰብ የለብን። ኦሮሞ ሆነ ስለ ኦሮሞ ማሰብ የለብን። ትግሬ ሆነ ስለ ትግሬ ማሰብ የለብን። እንደ ኢትዮጵያ ነው ማሰብ ያለብን። ያ ሚሞሪ ያለበትን ማህበረሰብ ሚሞሪ መቅበር ያስፈልገናል። ስለዚህ በሌላ ቪዲዮ እስክንገናኝ መልካም ሁሉ